ሲፈን አለው ደህና። ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የታለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። በልጅነት አምሮዬ ስላየሁሽ ማለት አዎ። ምን? ለምን መጣሽ? አንድ መልእክት ልካኝ ነበር። የምን መልእክት? አምነን ውዴ፣ እባክህ እንደዛ አትሁን። ሁሉም ነገር ይስተካከላል። ምንም የሚስተካከል ነገር የለም። ሚና አታሳጣኝ። ህልምሽ ምንድን ነው? ያንተን ገንዘብና ሀብት መቆጣጠር። ንገሪኝ። አንተን ማግባት፣ ያንተ ሚስት መሆን። አመኝ ቤሌ፣ አገባሻለሁ። ቤሌን ያልከው? ቤሌን አልኩ እንዴ? ቤሌን ለማለት ፈልጌ እኮ ነው። በስተ መጨረሻም እንግዲህ የወይዘሮ ጄሪ ህልምና እቅድ የተሳካላት ይመስላል ማለት ነው። በተቃራኒው ደግሞ ከጄሪና እንግዲህ ጄሪ ሁለተኛ ከሜርሲ ጋር እንዳትገናኝ ብላ ማስጠንቀቂያ አስቀምጣለች ወይዘሮ ሞሪና ማለት ነው። እንግዲህ ወይዘሮ ሞሪና የእህቷን ቦታ ተክታ በዚህ ቤት ውስጥ ተቆጣጣሪ ሆናለች ማለት ነው። አምናንንም እኔ በደንብ እንከባከበዋለሁ እህቴ፣ አንቺ ብቻ ነፍስሽ በሰላም ትረፍ ያለችው ወይዘሮ ሞሪና አሁን ላይ ወደ ጄሪ ዙራባታለች ማለት ነው። ጄሪ በእርግጥ መናገር የነበረባት አምናን ወደ ክላሱ ሲመጣ ለአምናን ለብቻው ነበረ። ነገር ግን ሜርሲ ሂደሽ መናገር ይኖርብሻል ስትላት ሄዳ ተናግራለች። በዛ ሰዓት እንግዲህ የሰማችው ቤሌን ደግሞ በጣም ተናዳ ነው እንግዲህ ወደ ክላሷ ሄዳ እያለቀሰች እያነባች የነበረው። ምክንያቱም ቤሌንና አምናን የምር ይፋቀራሉ። ቤሌንም ከሱ ምንም ፈልጋ ሳይሆን ፍቅርን ፈልጋ ትወደዋለች፣ ታፈቅረዋለች። ነገር ግን በተቃራኒው እንግዲህ ጄሪ ምንድን ነው የምትፈልገው ካልን በመግቢያው ላይ ያስቀመጥኩላችሁ ነገር አለ ማለት ነው። ከሱ የምትፈልገው ገንዘቡን፣ ሀብቱን፣ ንብረቱን እንጂ ፍቅር ወይም ደግሞ ወዳው ምናምን እንዳልሆነ ግልጽ ነው። አሁን ላይ እንግዲህ ሜርሲ መቼም ነገሮችን በዚህ ቤት ውስጥ ለመቆጣጠር ማለትም በውስጥ ለውስጥ የሆኑትን ነገሮች ለመቆጣጠር ነው ወደዚህ ቤት የመጣችው ማለት ነው። በተለይ ደግሞ የአምናንን እናትም ለመግደል እቅድ ነበራት ማን ሜርሲ። አሁን ላይ ግን ያው ተፈጽሞላታን በሲፈን አማካኝነት ማለት ነው። ነገር ግን ቆይ ሜርሲ እንዴት ነው ቪዲዮ ልትቀርጻት እየቻለችው የሚለውን እንግዲህ የምናይ ይሆናል ማለት ነው። በነገራችን ላይ የወይዘሮ ሜርሲ ስልክ አምናን እጅ የገባ ቀን ሚስጥሩ ሁላ ይፋ የሚወጣው ያኔ ነው። ምክንያቱም እንግዲህ ጄሪ ራሱ አውቀሽ ነው ያረገዝሽው አስበሽበት ነው ወይስ ብሏት፣ አይ ያኔ በተፈጠረው አንድ ቀን በተፈጠረው ስህተት ነው እንጂ በጭራሽ አስቤበት አይደለም ብላለች። አዎ አስበሽበት ባይሆን ነው የሚሻልሽ ብሏታል። በስተመጨረሻ ግን ያው እውነቱን ማወቁ የማይቀር ነገር ነው ማለት ነው። እውነቱን ሲያውቅ እንግዲህ ብዙ ነገሮች ያው በጣም ውጥንቅጥ ነው የሚወጣው። ነገር ግን አምናንስ እንዴት ሊያውቅ ይችላል የሚለውን ስናይ ወይዘሮ ሞሪና እንግዲህ በዚህ ቤት ውስጥ ብዙ ነገሮችን እየተመራመረች ነው። ስለዚህ ድንገትም አጋጣሚ ምናልባች ካሜራ ካለ የሜርሲም ጉድ አብሮ መውጣቱ አይቀሬ ነው። ሜርሲ ግን እንዴት አድርጋ ነው ሲፈንን ቪዲዮ ልትቀርጻት የቻለችው? እንግዲህ ሲፈን ሄደች። ከሄደች በኋላ እንግዲህ የአምናንን እናት ማለት ነው ማለት በቃ ስለ እናቷን የጠየቀቻት ስለ ራሷ እናት። በነገራችን ላይ የእሷ እናት ማለትም የሲፈን እናት በዚህ ቤት ውስጥ ከማማዛራ በፊት ነበረች ማለት ነው ሰራተኛ። እና በዛ ሰዓት ምንድን ነው ያደረጓት? በነገራችን ላይ ሲፈን አንድ ሰው ሳይሆን ሁለት ሰው ነው የገደለችው። አሮንንም የገደለችው እሷ ነች። አሮን ማን ነው የሚለውን ስናይ እንግዲህ አሮን ነው ያለችው ወይዘሮ ሞሪና ማለት ነው። ምናልባት አሮን የአምነን አባት ሊሆን ይችላል ወይም ደግሞ የወይዘሮ ሞሪናም ወንድሟ ሊሆን ይችላል። ከሁለት አንዱ ነው ዞሮ ማለት ነው። እና እንግዲህ ከሁለት አንዱ ነው። ያንን ሰውም የገደለችው ሲፈን እንደሆነች ግልጽ ነው። ምክንያቱም እጁን በስጦታ መያዣ አድርጋ
እንግዲህ በዛ ሰዓት አስቡት ማለት በቃ ቃል ኪዳን የታሰር ነው። ያኔ ግን ፕሮግራም የተደረገው እውነት ጀሪን ወዷት አቶ አምናን ጀሪን ወዷት ጀሪን አፍቅሯት እንዳልሆነ ግልጽ ነው። አልወደዳትም አይወዳትም መቼም ቢሆን ግን እንኳን አይደለም ይቅርና ሊወዳት እንኳን ያኔ አሁን እንኳን አብራው ሁና ምናምን እንኳን ፈጽሞ ልቡ ለሷ መሸነፍ አልቻለም። ለዛም ነው እሷ እኔ ህልሜን አታበላሽብኝ፣ አሁን እኮ በቃ አባት ልትሆን ነው፣ ስለዚህ መረጋጋት ነው ያለብህ፣ ይሄ ልጅ ደግሞ እናትን የተካል አይነት ነገር ነው እየተናገረች የነበረው። ነገር ግን እሱ ደግሞ እኔ በዚህ ሁኔታ ሆኜ በዛ ላይ የአባት ፍቅር ሳላይ አድጌ አባት መሆን የምችል ይመስልሻል ወይ ነበር ያላት። እናም በዛ ሰዓት እሷ እንግዲህ የተናገረችው ነገር አዎ መሆን ትችላለህ፣ ህልሜን አታበላሽብኝ፣ ህልሜን አታጨልምብኝ ነው ያለችው። እና ህልምሽ ምንድን ነው ሲላት የተናገረችው ንግግር ይገርማል በጣም። እና ሀብቱን ንብረቱን ለመዝረፍ ለመውሰድ ለመስረቅ የሜርሲ ጓደኛ ስለሆነች ሜርሲ ናት በነገራችን ላይ ያገዘቻት ማለት ነው እዚህ አልጋ ላይ እንድትወጣ ጭምር። ምክንያቱም መድኃኒቱን ቀይሪ፣ መድኃኒቱን ከቀየርሽ እኔም የሆነ ነገር አደርግልሻለሁ ተባብለው ነው እንግዲህ እሷም የተመረዘ መድኃኒት ለአማቷ ማለት ነው እንግዲህ አስቡት። ሀብት ስለሆነ የሚታያት ፍቅር ስለሌለባት እንጂ ብታፈቅረው ብትወደው ኑሮ እናቱ መቼስ እናቱን ገድላ እንደዚህ መኖር የለም አይደል እንዴ? ግን ስለማትወደው ስለማታፈቅረው ሀብትና ንብረት ብቻ ስለሆነ የምትፈልገው አድርጌ የተባለችውን አድርጋለች። ወይዘሮ ሜርሲ ደግሞ አሁን ላይ የያዘችባት ደሊል በጣም ከባድ ነው። የያዘችባት የቪዲዮ መረጃ በጣም ከባድ ነው። እናም እንግዲህ ለእሷ ብቻ አይደለም የጀሪስ በራሷ ቅሌት ነው። ተወያይታ ተመካክራ ነው ቪዲዮ የተቀረጸው፣ ተመካክራ ነው። በነገራችን ላይ ካሜራ ቢኖር የሚዋረዱት ሜርሲና ጀሪ ናቸው በዚህ ቤት ውስጥ እንዲሁም ሲፈን ኦልሬዲ በሜርሲ ዘንድ ተጋልጣለች። ሲፈን ያደረገችው ትልቅ ከባድ ወንጀል ነው። እንግዲህ የአምናንን እናት ነፍስ ነው ያጠፋችው። እኔ ይገርመኛል ግን በቀልን በበቀል ማለት ነው። ማለትም እንግዲህ የእሷ እናት የሆነ ነገር ስለሆነች ያለ እናት ማደግን እስኪ ማለት እንግዲህ እናቱ አጠፋችው። ኦኬ እናቷን ከገደለች ስለዚህ አሁን እናትየውን መግደል እኮ ያሉትን በህይወት ያሉትን ሰዎችንም ማሰቃየት ነውና ሲፈን እኔ ተሰቃይቼ ብቻ አልቀርም፣ እኔ እናት አጥቼ ብቻ አልቀርም እንኳን አድሬስ አገኘው ብላ ነው እንግዲህ በሚስትነት ምርጫ በተለጠፈው አይታ መጣች። ከዛ በኋላ እንግዲህ የመረጠቻት ራሷኑ ያምናንን እናት ህይወት ነው የነጠቀቻት። ወይዘሮ ሞሪና ግን አሁን ላይ የእህቷን ደም እህቴ ደምሽ ባክኖ አይቀርም፣ ደምሽ እንዲሁ አይቀርም፣ ስለዚህ ደምሽን ደመከልብ ያደረገሽን ሰው እኔ ደግሞ የእጁን እሰጠዋለሁ የስራውን እሰጠዋለሁ ብላ እንግዲህ ስልክ እየተደዋወለች ነው። በዛ ላይ ደግሞ ሜርሲ ወደዚህ ቤት መጥታለች። ለምን እንደመጣችም አጣርተህ ንገረኝ ብላለች። የሚያጣራ ሰው ውጭ ላይ አለ ማለት ነው። እናም እንግዲህ ያ የሚያጣራው ሰው አጣርቶ እንግዲህ ሜርሲ ለምን እንደመጣች ሲጣራ ሜርሲ የመጣችው በእርግጥ ያምናንን እናት ለማጥፋትና እሷ በዚህ ቤት ውስጥ ኃላፊ ለመሆን ነበረ። ነገር ግን ህልሟ እቅዷ አልተሳካላት። ምክንያቱም ወይዘሮ ሞሪና ነች አሁን ላይ የዚህ ቤት መሪ የሆነችው። በዛ ላይ ደግሞ እህቴ ሚስጥራችን እጠብቃለሁ፣ አምናንንም እንከባከበዋለሁ ብላ እንግዲህ ቃል ገብታለች። ነገር ግን በጀሪ ፈጽሞ ደስተኛ አይደለች። ምክንያቱም ጀሪ ነገረ ስራዋ ሁላ ማለት ለአምናን ፍቅር ያላት እንዳልሆነች ታስታውቃለች። አንደኛ፣ ሁለተኛ ደግሞ ከሜርሲ ጋር ያላት ነገር ራሱ በጣም ማለት በቃ በጣም ነው የደበራት፣ በጣም ነው ያበሳጫት ወይዘሮ ሞሪናን ማለት ነው። ስለዚህም እንግዲህ አሁን ላይ ማለት በቃ አንድ መሆን ያለባቸው እውነት ለመናገር ቤሌንና አምናን ናቸው። ቤሌንና አምናን በጣም ነው የሚፋቀሩት። ታሪክ እየነገረችው እግሯ ላይ አድርጋው ምናምን በቃ በጣም በቃ አስቡት እንግዲህ አሁን ራሱ እንኳን እርጉዝ ነኝ ስትልች ማፈሪያ እሷ አጭበርብራ እኮ ነው ማለት እሱ ሳይፈልግ አጠጥታ ያንን መድኃኒት በነገራችን ላይ ያመጣችላት ሜርሲ ነች። ሜርሲ ያመጣችበት ምክንያት እንዳልኳችሁ ማለት ነው ሁላችንም የተመለከትነው ተነጋገሩ። አንቺ የተመረዘ መድኃኒቱ ሰጂ እኔ ለአምናን እናት እኔ ደግሞ አምናንን እንዴት አድርገሽ የራስሽ ማድረግ እንዳለብሽ እኔ አመቻችልሻለሁ አለቻት። ከዛ ይሄው ክላሷ ማለት በቃ ክላሱ እንድታድር ማለት ፍራሽ ዘርግታ እንድታድር ነበር የፈቀደላት። ያን ያደረገው በእርግጥ ቤሌንን ለማናደር ነበረ። አንዳንዴ
እናቱ የመከረችውን ምክር ዛሬ ገና አስታወሰ። እናቱ ስሜታዊ አትሁን፣ በስሜት አትወስን። በስሜት ነው ወስኖ ጄሪ ነች ሚስቴ ብሎ በይፋ የተናገረው። ስለ እውነት ግን ልቡ የሚያፈቅራት የሚወዳት ግን ጄሪን እንደሆነ በህልሙ በቅዥት ጭምር እየተገለጸ ነው። እኔ የገረመኝ የጄሪ ነገር ነው እንጂ ጄሪ መጥታ አሁን ቤሌን ማለት በቃ ቤሌን እመኝ አገባሻለሁ አለ። ማናቱ አምናን። ስለዚህ አሁን ቤሌን እዚህ ጋር ምን አገባትኝ? ያፈቀራትን የልቡን ነው የተናገረው በእንቅልፍ ልቡ። አሁን ግን እሷ መጥታ ጄሪ ቤሌንን ታስፈራራለች ማለት ነው። እና በጣም ነው የሚገርመው። ቤሌንም በጣም ነው የምታፈቅረው የምትወደው። ዞሮ ዞሮ እሱም እንዳለው በህልሞን ብቻ ሳይሆን በእውን ቤሌንን ማግባቱ የማይቀር ነገር ነው። ምክንያቱም የጄሪ ነገር ይጋለጣል። የጄሪ ነገር በእርግጥ እቅዷ ተሳክቶላታል። ያ ማለት ግን ሰው አረገዘ ማለት ወለደ ማለት አይደለም። ብዙ ነገር አለ ከእርግዝና በኋላ በጣም ብዙ። ደግሞ እንደዚህ በማጭበርበር የሆነውን ነገር ፈጣሪ ላይፈቅደውላ ይችላል እና በጣም ይገርማል። እና ወዶችዬ እንግዲህ ቤሌንና አምናን አንድ ይሁኑ የምትሉ ላይክ ማድረግ አትርሱ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለማዘዝ አይደለም ለማስታወስ ያክል ነው። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም ከሁሉ ነገር በላይ ነው። ፈጣሪ አምላክ ሀገራችን ሰላም ያድርግልን፣ እኛንም ይጠብቀን። ወዳችኋለሁ። በድጋሚ ባይ ባይ ተወዳጆች።